ይላል አንደኛ ጴጥሮስ 3:8 ቆላስይስ 3:12። ነገር ግን መጽሐፍ ቅዱስ ብዙ ነገሮች ተነጻጽረው ይቀመጣሉ። ጨለማና ብርሃን፣ በረከትና መርገም፣ ፍርሃትና እምነት አሁን ተሻሽሏል። ፍርሃትና ድፍረት ሳይሆን ፍርሃትና እምነት ነው መጽሐፍ ቅዱስ። እመን እንጂ አትፍራ ነው። ሌላው እንዲሁ ደግሞ ትህትናና ትዕቢትም ተነጻጽረው መጽሐፍ ቅዱስ ላይ እናገኛቸዋለን። ስለዚህ ነው ከትዕቢት ጀመርን ላስት ዊክ እና ትዕቢት ምንድነው? የትዕቢት ኮንሲኩዌንሱ ምንድነው? እና ደግሞ ከትዕቢት ለመራቅ እና ትዕቢት አታክ እንዳያረገን ቪክቲም እንዳንሆን ምን ማድረግ አለብን የሚለው ነው ባለፈው ያየነው። ትዕቢት ባለፈው በተማርነው መሰረት ትዕቢት ማለት ራስን ከእግዚአብሔር ጋር ለማስተካከል መሞከር ማለት ነው። እና ያ ክፍል ለሉሲፈር እንደተጻፈ ስለሱ አወዳደቅ ለመናገር እንደተጻፈ ይጠቀሳል። ኢሳይያስ 14:12 ነው። እና ምን አለ ይላል? በልቡ በልዑል እመሰላለሁ አለ ይላል። እና በልዑል እመሰላለሁ ሲል እንዴት እንደወደቀ ነብዩ ይተርክልናል። እንዲሁም ደግሞ ዘፍጥረት ላይ ከዚህ ሁሉ እንዳትበሉ ተብላችኋል እንዴ ብሎ ሰይጣን ጠየቃት። አይ ከዚህኛው ብንበላ እንሞታለን አለችው። ዘፍጥረት 3 ላይ አይ ብትበሉ ሞትን አትሞቱም፣ ነገር ግን እግዚአብሔር እንደሱ እንደምትሆኑ ስላወቀ ነው። እንደሱማ የምንሆን ከሆነ ነው አሁን። ስለዚህ ባጭሩ በገነት ፍሬ መብላት ኃጢአት ሳይሆን የመፈንቅለ መንግስት ነው የተካሄደው። ወይ እንደ እግዚአብሔር እንሆን አንሆን ነው እንጂ የሆነ ፍሬ አይደለም። በገነት እግዚአብሔርን የማከል ጉዞ ላይ ነው ሰው የነበረው። እግዚአብሔርን የማከል ለእግዚአብሔር ዝቅ ዝቅ ከማለት 10 ጊዜ ከማምለክ ራሴው እግዚአብሔር ብሆን ያዋጣል የሚል ጉዞ ነው። ስለዚህ ትዕቢት ማለት እግዚአብሔርን ለማከል መሞከር ማለት ነው ትዕቢት ማለት። እና ቀላል በሽታ አይደለም ወገኖቼ። ሌላው ትዕቢት በእግዚአብሔር ላይ ማመጽ ነው። ከእግዚአብሔር ይልቅ በራስ መተማመን ነው። ሲኖር ብዙ ነገር ሲኖር፣ እውቀት ሲኖር፣ ሀብት ሲኖር፣ ጤና ሲኖር አይደለ ይዳዳናል፣ ሁሉንም የምንችል ይመስለናል። እና ወደዛ መጠጋት ከእግዚአብሔር ይልቅ በራስ ለመታመን መሞከር ትዕቢት ነው። ከዚህ እግዚአብሔር ያንጻን ብለን ጸልየናል። እንግዲህ በዚህ መንፈስ እንረዳው ለማለት ነው። ትዕቢት እኔነት ላይ ማተኮር ነው። ትዕቢት እግዚአብሔር በጣም የሚጠላው ነገር ነው። እግዚአብሔር ትዕቢተኞችን ይቃወማል ይላል አጥብቆ። ነፍሱ ደግሞ የምትጠላቸው 6 ነገሮች ተብሎ ሊስት ውስጥ ገብቷል። ትዕቢት እግዚአብሔር የሚጠላው ነገር ነው። ትዕቢት ሌላው አካሄድና አነጋገር ምናምን አይደለም። ትዕቢት ከላይ የሚታይ ነገር አይደለም። ምናልባት ሰው ሊያይ ይችላል ይመስለው ይሆናል። ነገር ግን ትዕቢት የልብ አቋም ነው። ሰው በአቋሙ ነው የሚተብተው። በአቋም አስቦበት አዝልቶ ነው የሚተብተው እንጂ ጥሎበትም ተፈጥሮም አይደለም። አስቦ በአቋም ከእግዚአብሔር እሻላለሁ፣ ከእግዚአብሔር መንገድ የኔ ይሻላል፣ ከእግዚአብሔር እውቀት የኔ ይሻላል እያሉ ነው። ብዙ ሰውም እያለ ነው። አዲስ ነገር አይደለም። አሁንም ያለ ነገር ነው። ከእግዚአብሔር ትምህርት ስለ ትዳር እግዚአብሔር ምን ይላል? ከሱ ይልቅ እኔ የተሻለ ትምህርት አለኝ። ስለ ገንዘብ እግዚአብሔር ምን ይላል? ከሱ ይልቅ እኔ የተሻለ እውቀት አለኝ ብሎ ከእግዚአብሔር የተሻለ ለመሆን መሞከር ነው። የልብ አቋም ነው። ስለዚህ ትዕቢት ምን ያመጣል አለን? ያው ትዕቢት ከውርደት ይቀድማል። ስለዚህ ትዕቢት ጋር የተጨባበጠ ሰው ቀጥሎ ውርደቱን ይቀበላል። ስለዚህ ትዕቢት ከውርደት የሚቀድም ነው ብለን አይተናል። ሰውም ከገነት ተባሯል። መልአኩም ሰይጣን ሆኗል። ኦግስቲን የሚባል የቤተ ክርስቲያን አባት ሴንት ኦግስቲን ከ300 ምናምን እስከ 420 ገደማ ይኖረ በትዕቢት ሰይጣን መልአክ ሰይጣን እንደሆነ ይነግረናል። ስለዚህ ኮንሲኩዌንሱ እንደዛ ነው። ሰው ደግሞ ከገነት እንደተባረረ ዳንኤል 4 ላይ የተመለከትነው ደግሞ የባለፈውን ቶሎ ማነሳው ዳንኤል 4 ላይ እንዳየነው ደግሞ ናቡከደነጾር ስለ ሰራው መንግስት ሲታበይ የሰራዋት ለክብሬ ለማረጌ የሰራዋት እያለ ስለ ባቢሎን ሲታበይ ገና ንግግሩን እንደጨረሰ የእግዚአብሔር የተናገረው ነገር እንደደረሰበትና ሳር ነው አፈር እንደበላ አይተናል። እንደ እንስሳ ሳር በላ ይላል። ስለዚህ ትዕቢት ውድቀትን ትቀድማለች እና የትዕቢት ውጤቱ ውርደት ነው። እነዚህን አይተናል። ስለዚህ እንዴት ዲል እናድርግ? እግዚአብሔር ታላቅ መሆኑን ማወቅ እና ሁል ጊዜ እግዚአብሔርን ታላቅነት ማሰላሰል፣ እግዚአብሔር ምን ያህል ታላቅ እንደሆነ ማሰላሰል።
ዳንኤል 4:34 ላይ ይሄ ሁሉ ከተፈጸመበት በኋላ ይሄ ዳንኤል ወደ ልቤ ተመለስኩ፣ ቀና ብዬ ወደ ሰማይ አየው፣ ልዑሉንም ምን አደረኩት? ባረኩኝ። መጀመሪያ ራሱን ነበር ሲባርክ የከረመው። ወደ አእምሮ ከተመለሰ በኋላ ግን ልዑሉን ባረኩ። የሱ ዙፋን ለዘላለም አይሻርም። ገባኛ። የኔ በአንድ ድምጽ ቀጥታ ከዙፋን ወደ ጫካ መሄድ እንደምችል አውቄያለሁ። ትቢቴ ነው ለዚህ ያበቃኝ። አሁን ወደ ልቤ መለሳለሁ። ወደ አእምሮ ተመለሰ። አይኖቹን ወደ ሰማይ አነሳና ምን አለ? ልዑሉን ለዘላለም ባርከዋለሁ። ለዘላለም በዙፋኑ ላይ ነው፣ የሚነቀንቀው የለም፣ ግዛቱ ለዘላለም ነው እያለ እግዚአብሔርን አወደሰ። ስለዚህ ከትቢት ለመራቅ ምን እናርግ? እግዚአብሔር ታላቅ መሆኑን እኔ መክብብ ሰለሞን ሲመክር፣ ሰለሞን ከሆነ የጻፈው መክብብን ምን ይላል? እግዚአብሔር በሰማይ ነው፣ አንተም ደግሞ በምድር ነህ። ስለዚህ ወደ እግዚአብሔር ስትቀርብ ንግግርህ ቀስ ያለ ይሁን፣ ስርዓትህን ጠብቅ፣ አትንቀልቀል፣ እወቆ ቦታን ብሎ ይናገራል። ስለዚህ ትክክለኛ ቦታችንን ማወቅ ለዚህ መፍትሄ ይሆናል ብለን ተነጋግረናል። ዛሬ ደግሞ ስለ ትህትና እንማራለን ማለት ነው። ፊልጵስዩስ 2ን አንብበን እንጀምራለን፣ አጭር ጸሎትም አድርገን ማለት ነው። ፊልጵስዩስ ምዕራፍ 2 አንድ ላይ አውጥተን እናንብብ። ፊልጵስዩስ ምዕራፍ 2 ፊልጵስዩስ ምዕራፍ 2። ስለዚህ ባለፈው ላልነበራችሁም ድንገት ሪካፕ ይሆናል ማለት ነው። ያው ቲቸር ስለነበርኩ ሰመሪ ነው አሁን የሰራው፣ ሪካፕ ነው የሰራ ነው። እሺ አወጣችሁ። ምዕራፍ 2 ከቁጥር 1 ጀምሮ እንዲህ ይላል። ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውም አዲሱን ነው ማነበው፣ አዲሱ መደበኛ። የትኛውም መበረታታት፣ ከፍቅርም የሆነ መጽናናት፣ የመንፈስ ህብረት፣ ምህረትና ርህራሄ ቢኖራችሁ በአንድ ሀሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬ ፍጹም አድርጉልኝ። ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። ቁጥር 5 በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ቁጥር 7ን በኋላ ሳሚ በእንግሊዘኛውም ታነብልናለ። ራሱን ባዶ አደረገ፣ ሰውም ሆኖ ተገልጦም ራሱን ዝቅ አደረገ። 8ንም ታነብልናለ። በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህም እግዚአብሔር እጅግ ከፍ አደረገው። እስኪ እግዚአብሔር ከፍ አደረገው በሉ እስኪ። እግዚአብሔር ከፍ ቄስ ትጌ ቢሆን እንኳን እጅግ የምትለዋንም አይረሳትም ነበር። እስኪ እግዚአብሔር እጅግ ከፍ አደረገው በሉ እስኪ። እግዚአብሔር እጅግ ከፍ አደረገው። የሱ ዲሲዥን እና ዊሊንግነስ እስከ ታች ዝቅ ሲያደርግ፣ እግዚአብሔር ግን እጅግ ከፍ አደረገው ይልና ኢየሱስ ያድናል፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድር በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ፣ ኩሪዮስ እንደሆነ፣ ሎርድ እንደሆነ፣ አምላክ እንደሆነ ይመሰክር ዘንድ ነው። ኢየሱስ ጌታ ነው እኮ ዝም ብሎ አዋጅ አይደለም። ሎርድ ነው፣ ለያህዌ የሚገባውም ክብር ለሱ የሚገባ እንደማለት እኮ ነው። እንደሆነ ምን ያደርግ ነው? ይመሰክር ዘንድ ነው ይላል። ሳይሆን ኖሌጅ ጥሩ ነው፣ ግን መሰራት ይሁንልኝ፣ እባክህ መሰራት ይሁንልኝ። ትዕቢት ከኔ ቢሆን ይወገድ። ይሄ ቃል ያገኘኝ፣ ይሄ ቃል ይንካኝ። ያልተረዳሁት አንተ ደስ ያልተሰኘህበት መንገድ ቢኖር በክርስቶስ ኢየሱስ የነበረ ያ ሀሳብ፣ ዝቅ የማለት የትህትና ሀሳብ፣ ራስን ባዶ የማድረግ ሀሳብ፣ ይገባኛል ብሎ ያለ መከራከር ሀሳብ በእኔም ውስጥ እንዲሆን እርዳይ። 10-20 ሰከንድ ጌታ ሆይ ተናገረኝ። የልብ መዘጋጀት ከሰው ነው ይላል። ፕሪፔር ራሳችን ዝግጁና እንድናደርግ እግዚአብሔር እንዲያልፍ፣ ቃሉ እንዲያልፍ፣ የውዳችን ቃል እንዲያልፍ፣ የእግዚአብሔር ሕያው ቃል እንዲያልፍ ከፈቀድን እንዲነካን እንዲያገኘን እኔም ደግሞ ሀውማች እንዳጠናው ሀውማች እንዳወቅኩ በእናንተ ፊት ለማሳየት ሳይሆን ለመማር እንድቀርብ እናንተም እንደዚሁ በዚህ ላለን
የጌታ መንፈስ እንዲያግዘን ጸልዩ ወገኖቼ። ጌታ ሆይ ለምንሃለን፣ ይሄ ይሁንልን። መንፈስ ቅዱስ ጊዜውን አንተ ተቆጣጠር፣ ሰዓቱን አንተ ተቆጣጠር። አስተማሪ አንተ ነህ፣ መካሪ አንተ ነህ። በጌታ በኢየሱስ ስም ልባችን ላንተ እንሰጣለን፣ ልባችንን እንከፍታለን። ቃል በኢየሱስ ስም ያግኘን፣ የቃል መንፈስ ያግኘን፣ የትህትና መንፈስ ያግኘን። የእግዚአብሔር መንፈስ ያርፍበታል። ራስን የመግዛት መንፈስ፣ የርኅራኄ መንፈስ፣ የፍቅር መንፈስ ቢሆን፣ የጥበብ የእውቀት መንፈስ፣ የኃይል መንፈስ ቢሆን እንደተባለ ያ መንፈስ ያግኘን። ጌታ መንፈስ ቅዱስ ጊዜውን ተቆጣጠር፣ ሰዓቱን ተቆጣጠር። ስጋ ዝም ይበል ጌታ ሆይ፣ ቃል በኢየሱስ ስም ይለቀቅልን። እናመሰግንሃለን። ስለሰጠህንም ጊዜ ተባረክ። በኢየሱስ ስም ጸለይን፣ አሜን። ጌታ ይባረክ። ትንሽ ጊዜ ካገኘን አንድ ጥያቄ ብቻ ደግሞ ለውይይት በኋላ አቀርባለሁ ከጸሎታችን በፊት ከመዝጊያ ጊዜ ካለ እዚሁ ምዕራፍ ላይ እመለሳለሁ። ፊልጵስዩስ 2 ላይ እመለሳለሁ ማለት ነው። መጨረሻ ላይ ዛሬ የምናየው አንደኛ ትህትና ምንድን ነው? ሁለተኛ ለምንድን ነው ትሁት መሆን ያለብን? ለምንድን ነው ራሳችንን ዝቅ ማድረግ ያለብን የሚለውንም እናያለን። እና ደግሞ ትህትና ምንድን ነው ከማለት በፊት ትህትና ምን አይደለም ደግሞ የሚለውንም እናያለን። አንዳንድ ጊዜ ስለሚምታታ ሂዩሚሊቲ ያልሆነው ምንድን ነው? ትህትና ያልሆነ ምንድን ነው? ትህትና የሚመስለን ግን ትህትና ያልሆነ ምንድን ነው? እሺ፣ አንደኛ ትህትና ያልሆነ ነገር ራስን መካድ ወይም ስለ ራስ ያለ ሮንግ አስተሳሰብ ማለት አይደለም። እግዚአብሔር የሰጠንን ማንነት አለመቀበል እና ራስን አለመቀበል ማለት አይደለም። ትህትና ማለት እኔ ያልተባልከው ነው። እኔ እንትን ነኝ፣ እኔ እንደዚህ ሸምበቆ ምናምን ሲባል ሰማላችሁ። እኔ ሸምበቆ፣ እኔ ቧንቧ፣ እኔ ቱቦ ነኝ፣ በቃ እኔ ምንም አልጠቅም ማረባ እያሉ እንደዛ እግዚአብሔር ያልሰጠንን ፖዚሽን መቀበል አይደለም ትህትና። ራስን ዲናይ ማድረግ፣ ስለ ራስ በጣም የወረደ አመለካከት ማለት አይደለም። ይሄ ትህትና፣ ይሄ በጌታ በኢየሱስም ከኛ ይራቅ። አዎ አሜን አትሉም እንዴ? እንዲህ አይነት የወረደ አመለካከት አይደለም፣ ትህትና አይደለም። ይሄ ይመስላል እንጂ እኔ ማመን ምን ሸምበቆ ማልጠቅ ማረባ አንድ ቀን በህይወቴ ለሰውኝ እንትን ማለት ይሄ ትህትና አይደለም። አሜን አሜን። ይሄ ትህትና አይደለም። እንግዲህ ሃምብል ክራይስት ነው አይደለ? ሃምብል በጣም ትሁት ራሱን መስክሯል። እኔ ትሁት ነኝ ብሏል። ምንም ማድረግ አትችልም እንግዲህ ብሏል። ስለዚህ በመጽሐፋችን ሃምብል ክራይስት ነው። እንግዲህ እሱ እንዲህ አድርጎ እንደሆነ እስኪ እናያለን። ራሱን ያልተቀበለ ለራሱ ሎ ሰልፍ ስቲም የነበረው ነበር ወይ ጌታ ሲመላለስ? ካልሆነ እኛም ማስተካከል አለብን ማለት ነው። ስለዚህ ትህትና ማለት ለራስ የተዋረደና ዝቅ ያለ አመለካከት ማለት አይደለም። አንድ ታዋቂ ቴዎሎጂያን፣ እንግሊዛዊ ቴዎሎጂያን የተናገረውን ያው አፔት በደንብ ይገባዋል። በእንግሊዝኛ እናገራለሁ። ሂዩሚሊቲ ዳዝንት ሚን ቲንኪንግ ሌስ ኦፍ ዩርሰልፍ ኢት ሚንስ ቲንኪንግ ኦፍ ዩርሰልፍ ሌስ ይላል። ከሆንኮ በታች ራስን መመልከት ሳይሆን ራስን ዝቅ ማድረግ ነው። ግን ከሆንኮ በታች ራስን መመልከት ግን አይደለም ይላል። ሲኤስ ሉዊስ በጣም ታዋቂ ቴዎሎጂና አፖሎጂቲክስ ነው። እስከ 18 እስከ 19ኛው 60ዎቹ የኖረ ሰው ነው። የቅርብ ሰው አሉ ከሚባሉ የቸርች ሰዎች መካከል ነው። እንግሊዛዊ ነው። ስለዚህ ስለ ራስ ያለ የተሳሳተ አመለካከት ትህትና አይደለም። ራስን ከሚገባ በታች ዝቅ ማድረግ ትህትና አይደለም። ኢየሱስ ስለ ራሱ ማንነት በምንም ተአምር ግራ ተጋብቶ እና የተሳሳተ አመለካከት ይዞ አያውቅም በተመላለሰ ጊዜ። እንደውም ብታዩ በአሁን ዘመን እንደው ምን አለ ትንሽ ረገብ ቢያደርገው የምትሉት አቋም ነው የነበረው፣ ስለ ራሱ የነበረው አቋም ማለት ነው። ለምሳሌ ይመጣና እኔ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ፣ ከኔ በቀር አንድ የለም ይላል። አሁን ይሄ ትቢት አይመስልም? ይመስላል። አንድ የለም በቃ አንድ ከኔ በቀር እሄዳለሁ። ገደል ነው የምትገባው። ወደ አብ መግባት ከፈለክ በእኔ በቀር ካልሆነ ራሱ ስትሩሚ በእኔ በኩል ካልሆነ ራሱ ወደ አብ መሄድ አይቻልም። እንደዚህ ቦልድ ሆኖ ስለ ራሱ ተናግሯል ኢየሱስ እንጂ ግን መጽሐፉ ምን ይላል? ራሱ እኔ ትሁት ነኝ ይላል። ትህትና ከዚህ ጋር አይጣላም ማለት ነው። ትሁት መሆን ማለት ስለ ራስ በጣም እንትን ያለ አመለካከት መያዝ አይደለም።
ኢየሱስ እኔ እውነተኛ የወይን ግንድ ነኝ፣ እኔ መንገድ ነኝ፣ ሕይወት ነኝ፣ እውነት ነኝ፣ ትንሣኤና ሕይወት እኔ ነኝ፣ መልካም እረኛ እኔ ነኝ፣ እኔ በር ነኝ፣ የሕይወት እንጀራ እኔ ነኝ እያለ ተናግሯል። ስለዚህ ስለ ራሱ ትክክለኛ አመለካከት ነበረው እና ትህትና ማለት ስለ ራስ የተዛባ አመለካከት አይደለም። በጣም ዝቅ ያለ የተዋረደ አመለካከት መያዝም ትሁት አያስብልም። አንድ ጊዜ ጲላጦስ ወደ ኢየሱስ መጣ። ዮሐንስ ወንጌል 18:37 አንተ ንጉሥ ነህ አለው። ስለዚህ ቀጥተኛ መልስ ስጠን። እንዲህ አለ ኢየሱስ፣ እኔ ንጉሥ እንደሆንኩ አንተ ትላለህ፣ እኔ ግን ለእውነት ልመሰክር ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል። ስለዚህ ትህትና ስለ ራስ የተዛባ አመለካከት ማለት አይደለም። ስለ ራስ ትክክለኛ አመለካከት ይዞ ሰው ትሁት መሆን ይችላል። ሁለተኛ፣ ስለዚህ አሁን ምንም አትጨናነቁ። በእግዚአብሔር የተሰጠንን መሆን እግዚአብሔር ያለንን ማለት ምንም ትዕቢት አይደለም። ኢየሱስም አድርጓል። ስለ ራሱ ማንነት ምንም ዝቅ አድርጎ የተናገረው ነገር የለም። ሕይወት ማን ነው? እኔ ብቻ ነኝ አለ። በቃ አደራዱ እኔም አለው እንንትናም አላለ። እኔ ብቻ ነኝ አለ። በቃ እሺ እውነተኛው መንገድ ንገረን። እኔ ብቻ ነኝ መንገድ ራሱ አለ። ምንም ያልተደራ እንንትናም እንደው ትህትና እኔ ብቻ አይደለሁም እንደምታውቁት አላለም። በቃ እኔ ብቻ ነኝ አለ መንገድ። ትንሣኤም እኔ ነኝ አለ። ሕይወትም እኔ ነኝ አለ። ጠቀለለው። ምን ታደርገዋለህ አሁን? ትዕቢተኛ አትልም። በቃ ምንም ችግር የለበትም ኢየሱስ። ስለዚህ ስለ ራስ ትክክለኛ አቋም መያዝ ትዕቢት አይደለም። ስለዚህ ትህትና ስለ ራስ የተሳሳተ ዝቅ ያለ ግምት ማለት አይደለም። ሁለተኛ፣ ትህትና ማለት የራስን ዓላማና ጉዞ ትቶ ለሰው ፈቃድ መታዘዝ ማለትም አይደለም። ዝም ብሎ ወደ ጎተቱት መጎተት ማለት አይደለም። አሁን ልትጸልይ ገብተህ እስኪ ትንሽ ሻይ ብንጠጣ ሲል እሺ እያልክ ጸሎት ትቶ መሄድ፣ ባይብል ስተዲ ሊሄድ ነው ስትል እባክህ እንትን አንቺ ጨዋታ አለው እሺ እያልክ ባይብል ስተዲ እየተውክ መሄድ፣ በቃ እንደዚህ አይደለም። ዝም ብሎ ድራግ መደረግ፣ ዝም ብሎ መጎተት አይደለም። ትህትና አይደለም ይሄ። ትህትና ፐርፐዝ፣ የራስን ፐርፐዝ መስዋዕት እያደረጉ ዝም ብሎ የሰውን ፐርፐዝ ማገልገል፣ አላማ ለሌለው ህይወት መታዘዝ ማለት አይደለም። ይሄ ትህትና አይደለም። ሆን ብዬ ነው ይሄን የምላቸው ኢየሱስን ለማምጣት ስለምፈልግ። ኢየሱስን ዝም ብሎ መጎተት አይቻልም ነበር። ዘ ሞስት ትሁት ጌታ ዝም ብለህ አትጎትተውም። ትሁት ነው አይደለ? ሲመላለስ ዝም ብሎ ግን ያገኘ ሁሉ አይጎትተውም ነበር። ከዓላማ ውጪ አይጎትተውም ነበር። ደግሞ ወደዚህ ደግሞ ሁሉን በስርዓቱ ነው የሚያደርገው። ትሁት ነው ግን ዝም ብለህ አትጎትተው። you cannot drag Jesus anywhere እንደዚህ ምናምን አትጎትተውም። ስለዚህ ትህትና ለጎተቱን ሁሉ እሺ እያሉ መጎተት አይደለም። ከዓላማችንና ከራእያችን እግዚአብሔር ከሰጠን አሳይመንት ውጪ ዝም ብሎ መነዳት አይደለም። ትህትና አይደለም ይሄ። ኢየሱስ ዮሐንስ ወንጌል ምዕራፍ 2 ማርያም መጣች። ኢየሱስ ሆይ፣ አሁን ድግስ ነው የተጠራው። ካለ የተገኘውን በልቶ ጠጥቶ አመስግኖ በቃ ባርኮ ሊወጣ ነው የመጣው። ማርያም ስታይ ወይን የለም። ዮሐንስ ወንጌል ምዕራፍ 2 ጌታ ሆይ ወይኑ አልቋል አለችው። ኦኬ እሺ ወይን ዳቦ አልቋል። እሺ ዳቦ እንደዚህ አይልም ኢየሱስ። you cannot drag him። ምን አለ? ጊዜ አልደረሰም። እንደዚህ ትጠብቃለህ? አሁን ከትሁት ሰው መጠበቅ አለብህ። ትሁት ማለት ወይን አለቀ ስትባል ወይን እንትን አለቀ፣ እሺ ዳቦ ደግሞ እሺ፣ አይ እንደዚህ አይደለም። ወይን አለቀ ስትባል ጊዜው አልደረሰም። በቃ ይሄም ትህትና ነው። ትህትና ማለት ያልሆነው አንዱ ለጎተቱን ሁሉ መጎተት። ትህትና አይምሰላችሁ፣ ብክነት ይባላል። ብክነት አየኸው? ወይን ጠጅ ሲያልቅ ወይን ጠጅ ሲቀዳ፣ ዳቦ ሲያልቅ ዳቦ ሲያበዛ፣ መቼ ሊሞት ነው? መቼ ሊሰቀል ነው? ላይሰቀል እኮ ነው ማለት ቢዚ ነው ኦልሬዲ። ስቅለቱን ትቶ ዳቦ ሲያበዛ ደግሞ አንድ ቀን ራሱ ዳቦ አበዛ። ዮሐንስ 6 አይደለ? ተከተሉት። ከዓላማ ሊያስቱት እንደሆነ ስላወቀ አሁን የተከተላችሁኝ ዳቦ ስለበላችሁ ነው፣ እንጀራ ስለበላችሁ ነው። አሁን ቆሟል። አሁን አዲስ ኮንፈረንስ አለ፣ ስብከት አለኝ፣ ስጋዬን ደሜን ደረረም ትንሣኤ ወሬ ማውላት ጀመረ። ስለዚህ ዳቦ ሆ ስላልከው ዳቦ በቃ የዳቦ ፕሮግራም ለ10 ዓመት አያራዝመውም። አሜን አሜን። የዳቦ ማብዛት ፕሮግራም ለ10 ዓመት ተራዝሟል አይልም። ያለ ዓላማው ነው። ይሄ መሞት ነው የመጣው። ሊሞት ለህይወት ስለ እውነት ሊመሰክር፣ ከዛ በመስቀል ሊሞት እዳችንን ሊጨርስ፣ ከዛ ሊነሳ ነው እንጂ የመጣው ዳቦ እያበዛ ሊኖር አይደለም።
ግን አይመስልም? በዚህ አካሄዱ ትንሽ ሞቅ ሞቅ ብታረገው፣ ዳቦ ሲያበዛ ሞቅ ሞቅ ስታረገው፣ ወይን ሲጨምር ሞቅ፣ እንደዛ አያረግም። ትህትና ማለት ወደ ጎተቱን መጎተት አይደለም። ስለዚህ ጊዜ ኢየሱስ ምን አለ? አንቺ ሴት ካንቺ ምን አለኝ? ጊዜ ገና አልደረሰም። እናቲቱም ለአገልጋዮቹ ምን አለቻቸው? ምን አለቻቸው? የምንልህን ሁሉ አድርግ አትለውም። እሱን የሚላችሁን አሜን አሜን። ኢየሱስን የምንለውን ሁሉ አድርግ እንደዛ አይባልም። በዛ ሲመላለስ የምንለውን ሁሉ ነው ያደረገው አይባልም። ኢየሱስ የሚላችሁን አድርጉ። ስለዚህ ሰው የሚለንን ሁሉ ያለምንም ክርክር በማድረጋችን ትህትናችን በዛ አይለካም። ሰው የሚለንን ሁሉ ማድረግ እንዲያርግልን እሺ፣ እንዲያርግልን እሺ፣ ሁሉንም እሺ ማለት አይደለም። ትህትና አይደለም። እሺ አብጌ አይደለም። አንቺ እንደዛ ትያለሽ ብዬ ደግሞ ለምን ወደሱ አየ እንዳይሉ ትህትና እሺ ዝም ብሎ እሺ እሺ ማለት አይደለም። እንደዛ ቢሆን ኢየሱስ እንዳልኳችሁ እንጀራ ሲያበዛ ኖሮ አንድ ቀን ላይሞትልን ነበረ። ግን እሱ እንደዛ አልነበረም። ስለዚህ ወደ ጎተቱን ሁሉ መጎተት አይደለም። አንድ ጊዜ ማርቆስ 10 ላይ የዘብዴዎስ ልጆች ያዕቆብና ዮሐንስ ወደ እርሱ ቀርበው መምህር ሆይ የምንለምንን ሁሉ እንትን ማኖስ ያስነኩት እኮ ነው የምንለ አገባብ ያውቁበታል። የዘብዴዎስ ልጆች ያዕቆብና ዮሐንስ የምንለምንን ሁሉ እንድታደርግልን እንወዳለን አሉት። እርሱም ምን ላደርግላችሁ ትወዳላችሁ አላቸው። እነርሱም በክብር ጊዜ አንዳችን በቀኝ አንዳችንም በግራ መቀመጥ ስጠን አሉት። እሺ እሺ ይሄንንም እንደዛ አልሄደም ኢየሱስ። ምን አላቸው? መልሱ ንገሩኝ። የኢየሱስ መልስ የትሁት መልስ የምትለምኑትን አታውቅም። የትሁት መልስ ግን እንዴት ነው የምትጠብቀው? እሺ ችግር የለም ቀኝ እሺ በቃ ጊዜው ድረስና እንግዲህ ቦታ እናብቃቃና እንደዚህ እያልን መኖር ማቆም አለብን። አሜን አሜን። አሁን ኢየሱስ ትሁት ቢሆን የምትጠብቀው እንዴት ነው? እሺ በቃ በቀኝ በግራ ባለፈው በእርግጥ ጴጥሮስም ጠይቆኛል። በቃ እሺ እናብቃቃለን። አሁን እንደዛ አይመስልም ኢየሱስ ነው የምትለምነውን አታውቅም ማለት ምን አይነት የሞኝ ጥያቄ ነው የምትጠይቁት? በቃ እንደዛም ማለት ይቻላል። ትሁት መሆን ማለት ሁሉንም የጠየቁንን እሺ ማለት ወደ ጎተቱን መጎተት አይደለም። እንደዚህ የምትጎዱ ካላችሁ አሁን ኢንጂሰስ ኔም ነጻ ትወጣላችሁ ማለት ነው። እሺ በማለት በጣም የተጎዳችሁ ካላችሁ ትህትና አይደለም። ጌታ ነጻ ያወጣል። ሳናውቀው እንባክናለን እና ጌታ በተወደደ እሺ ይሄን መልእክት ተናግሬ ከሆነ በእርግጥ ይቅር ይበለኝ። ግን ደግሞ የበዛ እሺም እንዳለ ጠረጥራለሁ። እሺ እሱ ብቻ አይደለም። አንድ ጊዜ ወንድሞቹ መጡ ይላል። ወንድሞቹ መጡና በዮሐንስ ወንጌል ላይ መሰለኝ ምዕራፍ 7 ቁጥር 3 ላይ ያው ራሱን ማሳየት የሚፈልግ ሰው መደበቅ የለበትምና ናውጣ ራስን አሳይ፣ ምልክት አድርግ፣ እንደዚህ ድንቅ አድርግ ምናምን አሉት አይደለም። ምዕራፍ 7 ቁጥር 3 ደቀ መዛሙርትም ደግሞ የምታደርገውን ስራ እንዲያዩ ከዚህ ተነሳ ወደ ይሁዳ ሂድ፣ ከዚህ ተነሳ እንትን ያለው አጀንዳ ወጡለት እኮ ወደ ይሁዳ ሂድ። ከዛስ ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህን ብታደርግ ለዓለም ራስን ትገልጣለህ አሉት። ወንድሞቹም አላመኑበትም ነበር። ኢየሱስ ግን እንደዚህ አላቸው፣ ጊዜ ገና አልደረሰም። እንደዚህ መሆኑ ትሁት መሆን ይቻላል። ጊዜ አልደረሰም፣ አላደርገውም፣ ምትለምኑትን አታውቁም፣ የሚላችሁን ሁሉ አድርጉ፣ ለእናንተ ግን ጊዜ ሁሉ የተመቸ ነው። ይሄ ብቻ ግን አይደለም። ንጉስ ለማድረግም ሞክረው ነበር አይደል? ኢየሱስን ከእንትኑ ውጪ ለመንገስ ያልመጣውን ኢየሱስን ንጉስ ለማድረግ ህዝቡ ሁሉ ተሰብስበው ሊያነግሱት ፈልገው ነበረ። ይሄ የሚገኘው ዮሐንስ 6:14 ነው። ስለዚህ ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። በዚህም ምክንያት ኢየሱስን ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ያውም ሊያነግሱ ጎትተው ወንበር ላይ ቁጭ ለማድረግ ማለት ነው። ሊነጥቁት ይላል። ጎትተው ወንበር ላይ ቁጭ ሊያረጉት እንደሆነ አውቆ ይላል ምን አደረገ? ወደ ተራራ ብቻውን ፈቀቅ አለ ይላል። ባጭሩ ትህትና ማለት ወደ ጎተቱን መጎተት አይደለም። እንግዲህ ዘ ሞስት ሃምብል የሆነው ክራይስት ይኸው ምሳሌያችን ወደ ጎተቱት አይጎተትም። ወይን ሲባል ጊዜው ይላል። አንግሰን በቀኝና በግራ ሲሉ ቆይ ቦታ ላብቃቃ አይልም። የምትለምኑትን አታውቁ ይላል። እና አንግስ ሲሉ ተወረ ከዓላማ ውጭ ብሎ ወደ ተራራ ብቻውን ይሄዳል። ትህትና ማለት ለራስ ያለ የወረደ አመለካከት አይደለም። ትህትና ማለት ለጎተቱን ሁሉ መጎተት ማለት አይደለም። አሜን አሜን። ያ ከዚህ ውጪም ደግሞ በመስቀል ላይ ሆኖ ጭራሽ ቀስቅሰውብን ነበረ። ምን አሉ?
እንግዲህ ይሄ ስንቱን ያዳነ አሁን ራሱን አያድንም? ይሄ ማነሳሻ ይባላል። ጦርነት ላይ ሲኮን በፉከራና በሽለላና በቀረርቶ ሰው ይነሳሳል አሉ። ሽለላ፣ ቀረርቶ፣ ፉከራ በለውና አሳጣው መድረሻ ምናምን የሚባሉ ማለት ነው። ከዛ ብብብ ይባላል። በቃ እንትን ትነሳሳለህ። ስንቱን አድኗል እና ስንቱን ፈውሷል። አሁን ራሱን አያድንም? እሱ ህዝቡ ከታች ይላል። ከጎን ደግሞ ያለው ከጎን ያለው የተሰቀለውም አንተም ራስን አድን እኛንም አድነን ይላል። በቃ ይሰማል እኮ ትንሽ እንደዛ። አይ ግን እግዚአብሔር ኢየሱስ ክርስቶስ ለዚህም ጥሪ መልስ አልሰጠም። እሺ የመጨረሻ ትህትና ማለት እግዚአብሔር የሰጠንን ስጦታ እና ታለንት እና ብቃት ዲናይ ማድረግ ወይም አለመቀበል እንዳልተሰጠ ሰው መሆን ማለትም አይደለም። ጊፍት አላችሁ፣ ጥሩ ድምጽ አላችሁ፣ ፕሬዝ ዘ ሎርድ። የለኝም እኔ ድምጽ የለኝም ማለት አያስፈልግም። እግዚአብሔር ቆንጆ ድምጽ ሰጥቶኛል፣ ፕሬዝ ጋድ፣ ስለዚህ በዚህ ማገልገል ፈልጋለሁ ማለት ይሄ ትዕቢት አይደለም። እና ነገር ግን ይሄን መደበቅ እግዚአብሔር የሰጠን ጸጋ እያለ መደበቅ የትህትና ምልክት አይደለም፣ ስህተት ነው፣ መታረም ያለበት ስህተት ነው። ትህትና ማለት እግዚአብሔር የሰጠንን ስጦታ፣ ታለንት፣ ጸጋ መደበቅ ማለት አይደለም። ብዙ ጊዜ ላለመታየት እንዲህ አይነት መቼስ ብዙ ሰው ላይ ይገጥማል ብዬ አስባለሁ። እያለ ውስጡ እሳት እያለ ጸጋ እያለ አይደለ ድምጽ እያለ ማስተማሩ እያለ ምናምኑ እያለ ወረኔ ምንም ነገር በቃ እንዴት አድርጌ ቃል ራሱ መናገር እያለ በቃ ምን ድፍንፍንፍን ያደርግብናል። አንድ ቀን ኮኮ ቆሞ ራ ቢያደርግልን በቃ እንደው ብርት ብሎልን የምንባረከው እኔ ምንም መድረክ ላይ እንዴት ሆኖ በምን ጸጋ በምን አቅም ከተቀበልክ ተቀብላል። አሜን አሜን። የሚያምርብህ ነው ተናገርልን፣ ስበከን አይደል፣ አስተምረን ደግሞ ዘምርልን። አሜን እንጂ የሰጠንን እንደዚህ ማድረግ አያስፈልግም። የሰጠው እኮ ጌታ ነው እንጂ ከሆነ እንትን ያመጣው አይደለም። ጌታ ነው የሰጠ። ስለዚህ በጸጋ ብታገለግለን ጌታንም ታከብራለህ፣ እኛም እንጠቀማለን። ስለዚህ ትህትና ማለት የተሰጠንን ጸጋና ታለንት መደበቅ አይደለም። የሚሰጠው ጌታ እንደሆነ መቼስ ታውቃላችሁ። ዘጸአት 31 ላይ ባስልኤል የሚባለው ሰው እንዴት ጌታ ጸጋ እንደሰጠው እግዚአብሔር ለሙሴ ነግሮታል። ይሄንን ታቦት በምትሰራ ጊዜ አይዞ አንድ በጣም የቀባው ሰው አለ፣ ብቃት ሰጥቻለሁ፣ ታለንት ሰጥቻለሁ፣ እንዴት ማድረግ እንደሚችል ያውቅበታል፣ ጥበብ ሰጥቻለሁ። ስለዚህ ለሱ አሳይመንቱን ስጠው፣ ታቦቱን እሱ በደንብ አድርጎ ይሰራዋል። በቃ አሜን ብለ ባስልኤል እኔ ምን እችላለሁ ብለ ነው ሙሴ እያለ መሽኮርመም አለበት። ባስልኤል ፕሬዝ ዘ ሎርድ ተሰጥቶኛል፣ ስራውን አምጣ፣ ታቦቱን ከች ታደርጋለህ እንጂ መሽኮርመ እኔ ምን ታውቃ። ሙሴ ሲመጣ ለባስልኤል ማለት ነው እግዚአብሔር ነግሮኛል አንተ ጋር ጥበብ፣ ኧረ የለም እንዴ ምን አለ እኔ ምስኪን ትቦ ሸምበቆ እንዴ ምን ታቦት መስራት ነው እኔ ስራ እንዴ ስበክ ስትበ ኧረ የምን መስበክ ነው እኔ ምንም የማውቀው ነገር። ጌታ ከሰጠ ትቆማለህ። አሜን አሜን። ትህትና ማለት ጌታ የሰጠውን ጸጋ ማጣጣል፣ ማናናቅ፣ ይሄ እንደውም ጩቡ ይባላል። እንደውም ንስሐ መገባት ያለበት ጩቡ ነው እንጂ ትህትና አይደለም። ትህትና ምን አይደለም? ለራሴ ያለ ዝቅ ያለ አመለካከት አይደለም፣ ፈውስ ነው እንደውም እሱ የሚያስፈልገው። ሁለተኛ ትህትና ማለት ወደ ጎተቱት መጎተት አይደለም። ሶስተኛ ትህትና ማለት እግዚአብሔር የሰጠንን ጸጋ እና ብቃት እና ታለንት እንደሌለው መቁጠር ትህትና አይደለም ይሄ። እሺ ትህትና ምንድነው? የመጨረሻ ግን ትህትና ልክ እንደ ትዕቢት ትህትና ውጫዊ አይደለም። ትዕቢትም ውጫዊ አይደለም፣ ውስጣዊ ነው። ስለዚህ ትህትናም ውጫዊ አይደለም። ቅልስልስልስ ያለ እንደኔ ቀስ ያለ ወሬ ምናምን አይደለም። ትህትና የልብ ነው። ልክ እንደ ትዕቢት ትህትናም የልብ አቋም ነው፣ የልብ ነው። ኢየሱስ ምን አለ? እኔ የዋህ በልቤም እንጂ በአቋሜ ስታዩኝ አላለም። በልቡ ራሱ አሜን አሜን። በቃ እንደው ቀሚሱን ለብሶ ረጅሙን እንደዚህ ያለ የሚሄድ ምናልባት እንደዚህ ብሎ የሚሄድ ኢየሱስ ሊሆን ይችላል። ግን ምን አለ? እኔ የዋህ በልቤም ደግሞ ሃምብል ነኝ አለ። ምንም አንተ እሱን ትከራከራለህ እንደ ኢየሱስን? አይም ሃምብል አለ። ሃምብል ነው። አሜን አሜን። ትሁት ነው እሱ። ነገር ግን በልቤ ነው ያለው። ማቴዎስ 11:29 ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና።
እሺ ትህትና ያልሆነውን አንድ 4 ነገር አይተናል። እሺ ትህትና የሆነ ደግሞ አንድ 4 ነገር እስኪ እንዴ ትህትና ምንድነው? አንደኛ ትህትና ይሄ ኦግስቲን የሚባል ሰው አንዴ ምን ብሏል? ትህትና የእግዚአብሔር መንገድ አንደኛው ምንድነው ቢባል ትህትና ነው። ሁለተኛው ደግሞ ምንድነው ቢባል ትህትና ነው። ሶስተኛው ደግሞ ምንድነው ቢባል ትህትና ነው ብሏል ኦግስቲን ሲናገር። ስለዚህ አንደኛ ትህትና ማለት ስለ እግዚአብሔርና ስለ ራሳችን ያለ ትክክለኛ እውቀት ማለት ነው። ስለ እግዚአብሔርና ስለ ራሳችን ያለ ትክክለኛ እውቀት ነው። ኢሳይያስ 6 እግዚአብሔርን በዙፋኑ ላይ ሆኖ አየሁት የሚለው ቃል ጋር ሄዱልኝና ኢሳይያስ 6ን እናውጣ። ኢሳይያስ 6 እንደዚህ ይላል። ኢሳይያስ 6:1 ጀምሮ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ ቤተ መቅደሱን ሞልቶ ነበር። ሱራፌልም በእርሱ በላይ ቆመው ነበር። እያንዳንዳቸውም ፊታቸውን ይሸፍኑ ነበር። 6 ክንፍ ነበራቸው። በሁለት ክንፋቸው ፊታቸውን ይሸፍኑ ነበር፣ በሁለት ክንፋቸው እግራቸውን ይሸፍኑ ነበር፣ በሁለቱም ክንፍ ይበሩ ነበር። እርስ በርሳቸውን በመቀባበል ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች ይሉ ነበር። ከድምጻቸውም ጩኸት የተነሳ የመድረኩ መሰረት ተናወጠ፣ ቤተ መቅደሱን በጢስ ተሞላ። እርሱ ማለት ነው፣ እርሱን ነው ሲያይ ይሄ። ከዛ ቀጠለ ደግሞ እኔም አለ ደግሞ አሁን ስለዚህ ትህትና ስለ እግዚአብሔርም ስለ ራስም ትክክለኛ የሆነ እይታ ነው። እኔም ከንፈሮቼ የረከሱብኝ ሰው ነኝ፣ የምኖረውም ከንፈሮቹ በረከሱበት ሕዝብ መካከል ነው። ዓይኖቼም ንጉሥን የሰራዊት ጌታ እግዚአብሔርን አይተዋልና ጠፍቻለሁ፣ ወዮልኝ አልኩ። ከዚያም ከሱራፌል አንዱ ከመሠዊያው ላይ የእሳት ፍም በጉጠት ወስዶ ወደ እኔ እየበረረ መጣ። አፌንም በእሳቱ ነክቶ እነሆ ይህ ከንፈሮችህን ነክቷል፣ በደልህም ተወግዷል፣ ኃጢአትህም ተሰርዮልሃል አለኝ ይላል። ስለዚህ ትክክለኛ የሆነ ስለ እግዚአብሔር አመለካከት ወይም እይታ መያዝ ነው። እንዲሁም ስለ እግዚአብሔር ብቻ ሳይሆን ደግሞ ስለ ራሳችን። ስለዚህ ስለ እግዚአብሔር ሲያይ ያየው ታላቅ በዙፋን ላይ ያለ ኪሩብ የከበበው በ6 ክንፍ ፊታቸውን የሚሸፍኑ እግራቸውን የሚሸፍኑ የሚበሩ፣ ስለ ራሱ ደግሞ ሲያይ አንድ ኃጢአተኛ ምስኪን። ስለዚህ ይሄን አይነት እይታ ይፈልጋል ትህትና። ሀምብል ለመሆን ትሁት ለመሆን ስለ እግዚአብሔር ትክክል እግዚአብሔር ምን ያህል ታላቅ እንደሆነ ማየት፣ እኛ ደግሞ ምን ያህል ትንሽ እንደሆነን ከእግዚአብሔር አንጻር ይሄን ማየት ያስፈልጋል። ይሄ ነው ትህትና ማለት። ስለ እግዚአብሔር የተስተካከለ እውቀት፣ ስለ ራሳችንም የተስተካከለ እውቀት። እኛ የእግዚአብሔር ልጆች ነን እንጂ እግዚአብሔሮች አይደለንም። ትንንሽ እግዚአብሔርም አይደለንም እኛ አይደል? አዎ እኛ እግዚአብሔር አምላካችን ነው፣ የእግዚአብሔር ልጆች ነን። እኛ ደግሞ ልጆችና ሰዎች እንጂ ቀስ ብለን ደግሞ እግዚአብሔር የምንሆን ትንንሽ እግዚአብሔሮች አይደለም። እና ራይት አመለካከት ያስፈልጋል። ይሄ ነው ትህትና ማለት። ሁለተኛ ትህትና ማለት ወደ እግዚአብሔር ልንቀርብበት የሚገባ አቋም ነው። ትህትና ማለት ሰው ወደ እግዚአብሔር እንዴት ነው መቅረብ ያለበት ከተባለ መልሱ በትህትና። ስለዚህ ወደ እግዚአብሔር መቅረቢያ ትክክለኛው መንገድ ትህትና ይባላል። ወደ እግዚአብሔር እንደዚህ ደረት እየተነፋን ጎርደድ እያለ ምናምን አይቀረብም ወደ እግዚአብሔር። ይሄ አቋም ብቻ ሳይሆን በልብም ማለት ነው። እኔ አውቃለሁ፣ ሁሉንም እችላለሁ፣ ኦልሬዲ ጨርሼዋለሁ፣ ለማንኛውም ሀሳብ ካለ ብዬ ነው የመጣሁት አይደለ? በቃ ጨርሼዋለሁ፣ እሱንም አውቀዋለሁ። ስለ ሚስቴ ነበር ልጸልይ የመጣሁት፣ ኦልሬዲ ወስኛለሁ፣ እሷ ነው የምትሆነው። ለማንኛውም እስኪ ሀሳብ ካለ መቼስ እስኪ የሆነ ጣል አድርግበት ምናምን ኖ ረሃም ብሎ ሆነ 100% ህይወትን እንደተቆጣጠረው አውቀ ነው መቅረብ ያለብህ። አሜን አሜን። 100% እንደተቆጣጠረው እያወክ ነው መቅረብ። እንደጨረሰ ሰው ሁሉን እንዳወቀ ባይዘ ምንም አያስፈልገኝም አንተ ጋር መምጣት፣ ግን ያው ለወጉ ያህል ብዬ ነው እየተባለም አይመጣም። ሰው ወደ እግዚአብሔር ሲቀርብ እንዴት ይቅረብ? በትህትና። ስለዚህ ትህትና ሁለተኛ ምንድነው? ወደ እግዚአብሔር የምንቀርብበት አቋም ነው እና አቀራረባችን ነው። በስሜ የተጠሩ ህዝብ እንዴት ይቅረቡኝ አለ። አሁን ቤተ መቅደስ እኮ ተመርቆ ሰለሞን ያሰራው ቤተ መቅደስ ተመርቆ ደመና በላዩ ላይ ወርዶ
ፕሬዝ ዘ ሎርድ። እግዚአብሔር እኮ አራቃቸውም። የቀረበ እግዚአብሔር እያዩ የቀረበ እግዚአብሔር ማለት ነው። አሜን። የራቀ ጊዜ እኮ እንኳን መለማመጥ እሺ፣ የቀረበ እግዚአብሔር ግሎሪው ደመናው ቤተ መቅደሱን ሞልቶ እንዴት እንቅረብ ሲሉት በስሜ የተጠሩት ሕዝቤ ሃምብል ሆነው ይቅረቧል። አሜን አሜን። እንዴት ይቅረቡ? ሃምብል ሆነው ራሳቸው ምን አድርገው አዋርደው ይቅረቧል። እንደዚህ ነው ሰው የሚቀርበው። ሰው ወደ እግዚአብሔር እንዴት ነው የሚቀርበው? ሃምብል ሆነው። እንዴ በደመና ሰዓትማ ዋይ እያልኩ ኖ የዛኔ ሃምብል ሆነ። አሜን። በስሜ የተጠሩ ሕዝቤ ራሳቸውን አዋርደው ቢጸልዩ ፊቴን ቢፈልጉ እንዴት አድርገው? ሃምብል ሆነው። ስለዚህ ወደ እግዚአብሔር መቅረቢያው መንገድ ትህትና ነው። በትህትና ነው ወደ እግዚአብሔር የምንቀርበው። ሁለተኛ፣ ሶስተኛ ትህትና ሙሉ በሙሉ በእግዚአብሔር ላይ መደገፍ ነው። ሙሉ በሙሉ በእግዚአብሔር ላይ መደገፍ ነው። አንደኛ ጴጥሮስ 5:6 በጊዜው ከፍ እንዲያደርጋችሁ ምን አድርጉ ይላል? በኃያሉ እግዚአብሔር ፊት ራሳችሁን እንደዛ ማለት እንደዚህ ምንም ፕሮቶኮል የልብ ማለት ነው። ይሄ በፕሮቶኮል መቅረብ በጣም ጥሩ ነው። ልባችን ግን እንደዛ ነው መሆን ያለበት። በኃያሉ ጌታ ፊት ራሳችሁን ምን አድርጉ? እስኪ በሉት እስኪ አይሰማማ እንዴ? እስኪ ራሳችሁን እስኪ አዋርዱ በሉ እስኪ ራሳችሁን አዋርዱ። በማን ፊት? በታላቁ በገናናው አምላክ ፊት። ወደ እግዚአብሔር የሚቀርበው እንደዛ ነው። ትህትና ወደ እግዚአብሔር መቅረቢያ መንገድ ነው። አቀራረባችን ነው። ወደ እግዚአብሔር የምንቀርብበት መንገድ ትህትና ይባላል። ፕሮፐር ዌይ፣ ዘ ራይት ዌይ። ሰው ወደ እግዚአብሔር የሚቀርበት ትክክለኛ መንገድ ትህትና፣ ሃምብል ሆነን ነው ወደ እግዚአብሔር የምንቀርበው። እኔ ምን አደርጋለሁ? እንደዛ ቢሆን ፊቴን ቢፈልጉ ከክፉ መንገዳቸው ቢመለሱ ከሰማይ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን እፈውሳለሁ። ይሄ እኮ የተባለው የሰለሞን መቅደስ ታድሶ ደመና ወርዶ ፕሬዝ ዘ ሎርድ በተባለ ጊዜ ነው እኮ ይሄ የተባለው። እና እንዴት ቅረቡ? አቀራረቡ ይሄ ነው አለ ፎርሙላው፣ በትህትና። ሶስተኛ ሙሉ በሙሉ በእግዚአብሔር ላይ መታመን ነው። አራተኛ እግዚአብሔርን መፍራት፣ የእግዚአብሔርን ቃል በትህትናና በጥንቃቄ በመንቀጥቀጥ መቀበል ነው። ኢሳይያስ ደጋገምን እንግዲህ ኢሳይያስ 66 እኔ ወደዛ እመለከታለሁ የሚለው ማለት ነው። ወደ ማን እመለከታለሁ? ወደዛ ወደ ትሁት፣ ከዛሳ በቃሌ ወደሚንቀጠቀጥ ይላል። ኢሳይያስ 66 አይደለ? ኢሳይያስ 66 እግዚአብሔር እንደዚህ ይላል፣ ሰማይ ዙፋኔ፣ ምድር የእግሬ ማረፊያ ናት። ታዲያ የምትሰሩልኝ ቤት የማርፍበት ስፍራ የቱ ነው? እነዚህን ነገሮች ሁሉ እጄ አልሰራችምን? ሰማዩንም ምድሩንም ማለት ነው። እንግዲህ እጄ አልሰራችምን? እንዲገኙስ ያደረግኩ እኔ አይደለሁምን? ይላል እግዚአብሔር። ነገር ግን እኔ ወደዚህ ትሁት ወደሆነና መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ እንጂ አላለም ጽሁፍ ላይ እንጂ ወይፈን የሚሰዋልኝ ያው ነገር ግርብ ነው ያው እንጂ ማለት ነው። ነገር ግን ወይፈን የሚሰዋልኝ ሰው እንደሚገድል ነው። የበግ ጠቦት የሚያቀርብልኝ የውሻን አንገት እንደሚሰብር ነው። የውሻ አንገት ማለት ተቀባይነት የሌለው መስዋዕት ማለት ነው። ስለዚህ ትህትና የለም፣ መታዘዝ የለም፣ ቃል መስማት የለም። ወይፈን ይዞ ከች ይላል። ኧረ ብራዘር እንደዚህ አልቀበልም አለ። እኔ አላየውም፣ እንደው ማለት እኔ እንዲህ አይነቱን አላየውም። ደስ ያለውን ኑሮ እየኖረ ፕሬዝ ጋድ እያለ የፈለገውን አድርጎ እየመጣ ወይፈን ይዞ ይመጣል። እና እኔ ወደሱ አላይም ማለት እኮ አላይም ማለት አይኔ ራሱ አላይም ማለት እኔም አየው ወደሱ ነው አለ። ወደ ማን? ወደ ትሁት በቃሌም ወደሚንቀጠቀጥ ወደ እርሱ ምን አደርጋለሁ? እመለከታለሁ። ትሁት ማለት በእግዚአብሔር ቃል የሚንቀጠቀጥ ለእግዚአብሔር ቃል ለእግዚአብሔር ዋጋ የሚሰጥ ማለት ነው። ትሁት የእግዚአብሔር ቃል ብዙ ጊዜ እኮ ከባድ ነው። ቻሌንጅ ያደርጋል አይደል? ይፈትናል፣ ለመኖር ይፈትናል። ቀኝህን ግራህን ስጥ ምናምን። ኧረ በጣም ከባድ ነው ወገኖቼ። እዚህ ሲሰበክ እንጂ እኮ የእግዚአብሔር ቃል መኖር አይከብድም? ይከብዳል። የእግዚአብሔር ጸጋ እየረዳን እንኖራለን እንጂ አቅማችንን ከባድ እኮ ነው። እና አንዳንዱን እንዳልሰማ ታልፋለህ። እንደዚህ አድርግ ይላል፣ እንዳልሰማ ታልፋለህ። እግዚአብሔር ግን ምን አለ? እንዳልሰማ በሚያልፈው አይደለም አለ፣ በቃሌ በሚንቀጠቀጠው እሱን ምን አደርገዋለሁ? እመለከተዋለሁ። ትሁት ማለት ነው የእግዚአብሔር ቃል ኢዝ አሜዚንግ።
የእግዚአብሔር ቃል ሱፕሪም የእግዚአብሔር ቃል የመጨረሻ ባለስልጣን ነው ብሎ በእግዚአብሔር ቃል የሚንቀጠቀጥ ማለት ሌላ አማራጭ እውነት ነው ቃሉ እንደዚህ ይላል ግን ኮንቴክስቱ እያለ ወደ ጎን ማይል ግን እንደምታውቁ በአሁኑ ዘመን በ21ኛው ሴንቸሪ ባይዘው ይሄ አይሰራም እያለ ጥፍ ብለዋል ሁሉም ብለዋል ብዙ ሰው ብለዋል ብዙ አገራት ብለዋል ይሄ ቃል በጣም አርጅቷልና አያዋጣም ብለዋል እግዚአብሔር ወደ ማን ይመለከታል በዚህ ቃል ወደሚንቀጠቀጥ ወደ ትሁት ያለበለዚያ ወይፈን ይዞ ወደሚመጣው አላይም ማለት እኔ አያለው ወደ ማን ወደዚህ ትሁት ወደ ማን አላይም ወይፈን ይዞ የሚመጣ እሱ ለኔ ውሻ የውሻ አንገት እንደሚቆርጥ የውሻ አንገት ማለት ሐራም ማለት ነው ባጭሩ ሐራም ጩቡ ማለት ነው ተቀባይነት የሌለው ለመስዋዕት የማይሆን ማለት ነው እሱን ማለት ነው እና አልቀበለውም ይዞ መጥቷል ግን እኔ አልቀበለውም ልክ እንደዛ ነው እጣናችሁን ጠልቻለሁ መስዋዕታችሁን አልቀበልም ጩኸታችሁ ጆሮዬ እንደፈነው አንድ ሰው መጥቶ በሩን በዘጋው መቅደሱ ራሱ ቢቋረጥ ፕሮግራም ያለው ማለት እኮ ነው ለምን የለም ሌላ ነገር ሳይኖር ወይፈኑ ነው ያለው እና ወደሱማ አላይም አለ እግዚአብሔር እኔ ወደ ማን ነው ማየው ወደዛ ወደ ትሁት በቃሌም ወደሚንቀጠቀጥ ወይፈን የሚሰዋ ሰው እንደሚገድል ነው ወይ ጉድ ወይፈን የሚሰዋ ሰው እንደሚገድል ነው የበግ ጠቦት የሚያቀርብ ደግሞ የውሻ አንገት እንደሚሰብር ነው የእህል ቁርባን የሚያዘጋጅ የእሪያ አይቀርብም እኮ ለመስዋዕት የእሪያ ደም እንደሚያቀርብ ነው የመታሰቢያን ዕጣን የሚያጥንልኝ ጣዖት እንደሚያመልክ ሰው ነው ለምን የገዛ መንገዳቸውን መርጠዋል ነፍሳቸውን በርኩሰታቸው ደስ ይላታል ስለዚህ ችግር እንዲደርስባቸው አደርጋለሁ የፈሩትንም አመጣባቸዋለሁ በተጣራሁ ጊዜ የመለሰ በተናገርኩም ጊዜ ያደመጠ የለም እኔ የምፈልገው እኮ ያደመጠ ቃል የሚሰማ ቃሉን የሚያደምጥ ትሁት እሱ ነው የኔም አይኖች ወደ እሱ ናቸው ወደ ሌላው ግን አይመለከቱም ትህትና አንደኛ ምንድነው ትህትና ስለ ራስና ስለ እግዚአብሔር ትክክለኛ አመለካከት ነው ትህትና እግዚአብሔርን የምንቀርብበት ትክክለኛው መንገድ ነው ትህትና ወደ እግዚአብሔር ሰው በትህትና ነው ዝቅ ብሎ ነው የሚቀርበው ትህትና ማለት ዝቅ ማለት ነው ወይም ራስን ማዋረድ ማለት ነው ትህትና ማለት ሌላው ትህትና በእግዚአብሔር ላይ በሙላት መደገፍ ነው አራተኛ ትህትና የእግዚአብሔርን ቃል ለእግዚአብሔር ቃል ክብርና ዕውቅና መስጠት ነው የእግዚአብሔርን ቃል ማወቅ በቃ አውቀዋለሁ ሸመድደዋለሁ ሳይሆን ሪስፔክት ማድረግ ቀላል ነው እኔ ከባድ ነው የሚመስለኝ በጣም ከባድ ነው አንዳንድ እንዳላየ ብዙ እናልፋለን ተከፍተውና የሆነ ነገር ሲል ጥፋ አድርገህ ኑሮውን ትኖራለህ ከባድ ይሆንብሃል አንዳንዴ ካመንከው ነገር ጋር ኦሬዲ ዛሬ ልተወውና ነገ ግን እንደዚህ ነው የምኖረው ለዛሬ ግን አልችልም ምናምን ሁላ ትለዋለህ ነገር ግን እግዚአብሔር ምን አለ እኔ ወደዛ እመለከታለሁ ወደ ትሁት በቃሌም ወደሚንቀጠቀጥ ሌሎቹን አልሰማም ለምን አልሰሙኝማ አላዳመጡምና ይላል አምስተኛ ትህትና ማለት የመጨረሻው ነው ትህትና ማለት ስለ ሌሎች ከራስ ይልቅ ስለ ለሌሎች ቅድሚያ ለመስጠት ራስን ማሰልጠን ነው ለሌሎች ቅድሚያ ለመስጠት ራስን ማሰልጠን ነው እኔ ይሻላለሁ እኔ ይበልጣለሁ እያሉ ለመሽቀዳደም ከመሞከር ይልቅ ሌሎች እስኪ ካሉ ብሎ ለሌሎች እድል መስጠት ነው ይሄ ለራስ ያለ የተዋረደ ዝቅ ያለ አመለካከት አይደል እኔ አውቃለሁ እውነት ነው ግን ከኔ የተሻሉ ይኖራሉ ብሎ ለሌሎች ቅድሚያ መስጠት ማለት ነው እኔ ሁሌ መድረኩም እኔ ይሄም ትክክል አይደለም ስለዚህ ሌላ የተሻለ ምን አለ ኢየሱስ ይሄን ሲያስተምር ድግስ ራሱ ስትጠራ አራክ ከኔ በላይ ማን ጓደኛ አለው ብለ ፊት ይጥካልክ ካንተ በላይ አንድ ጓደኛ ይመጣና ተነሳ ተብሎ ወደ ኋላ ከመሄድ በፊት ቅድሚያ ምን ይመስልሃል ይላል ራሱ ኢየሱስ ራሱ አይደለ ስለ ራስ ያለ አመለካከት ጥሩ ነው በጣም ፕሬዝ ሎርድ ግን ሰው ካንተ የተሻለ ምን እንደሚኖር ገምት ወንድሜ ከኔ ይሻላል ማለትን ተማር ትህትና ማለት ይሄ ነው ሌሎች ከናንተ እንደሚሻሉ በምን ቁጠሩ በትህትና ቁጠሩ ይላል ፊልጵስዩስ ስለዚህ ትህትና ማለት ሌሎችም ከኔ የሚሻሉ አሉ ብሎ በቂ ከኔ በላይ ላሳር የሚል እንትን ማስወገድ ማለት ነው አሜን አሜን እስኪ ከኔ በላይ ላሳር አስወግዳለሁ በሉ እስኪ ከኔ በላይ ላሳር አስወግዳለሁ ምንም አይሰራም ከኔ በላይ ላሳር ስለዚህ ሉቃስ ላይ እንደምናየው ሉቃስ 14 ነው መሰለኝ ይሄ ቃል ሉቃስ 14 ላይ ይሄን እናያለን ስለዚህ ለድግስ በተጠራ ጊዜ ግብዣ በጠሩ ጊዜ በቃ ሊሻል የሚችል ሊኖር ስለሚችል ቀድመ ፊት እንደዚህ አትቀመጥ በኋላ ሼም ነው አስተናጋጁ ይመጣና ጌታዬ
እዚህ የተቀመጡበት አንድ የሚመጣ ሰው አለ ተነሱ ብሎ ወደ ኋላ ቢሄድ ውርደት ነው የሚሆንበት። ስለዚህ እንደዛ አታድርግ ይላል። እሺ ለምንድን ነው ትሁት መሆን ያለብን? ትሁት ለምን መሆን አለብን? 4 ነጥብ አጠቃላይ 13 12 ነጥብ። እሺ ለምንድን ነው ትሁት መሆን ያለብን? ባለፈው ለምንድን ነው ትዕቢተኛ መሆን የሌለብን ብለናል። ያው እንደዛ ማለት ነው። ግን ለምንድን ነው ትሁት መሆን ያለብን? ትህትና ለምንድን ነው መላበስ? ትህትና ልበሱ፣ ትሁታን ሁኑ። ለምን? አንደኛ የእግዚአብሔርን ጸጋ የመቀበያ መንገድ ይሄ ስለሆነ ነው። የእግዚአብሔርን ጸጋ መዝሙር 25:9 እንደዚህ ይላል፣ he guides the humble in what is right and teach them his way። ዛሬ በቃ እንግሊዘኛ ቀን ሆኖላል። ፕሬዝ ጋድ። he guides the humble ሀምብሉን ምን ያደርገዋል? እግዚአብሔር ይመራዋል እና ትክክለኛ ወደ ሆነው ይመራዋል፣ ደግሞ የራሱን መንገድ ደግሞ ያሳየዋል ይላል መዝሙር 25:9። ገሮችን በፍርድ ይመራል በትክክለኛው መንገድ የሚለውን ነው። ለገሮችም መንገድን ያስተምራቸዋል። ሀምብል ነው ገሮችን የሚለው ሀምብሎችን ያስተምራቸዋል። ስለዚህ የእግዚአብሔር መንገድ ማወቅ እፈልጋለሁ ካልከ ትሁት ከሆንክ ትማረዋለህ። ጠፋብኝ፣ ሙከራ ሰለቸኝ፣ የጌታ መንገድ ራይት የሆነችዋ መንገድ የትኛዋ ነች? ትሁት ከሆንክ ታገኘዋለህ። እግዚአብሔር ትሁታን ምን ያደርጋቸዋል? ይመራቸዋል። በማን መንገድ? በራሱ መንገድ ይመራቸዋል። ትዕቢተኛ ግን ያው ይሄ እድል ያጣል። ስለዚህ ትሁት የምንሆነው ለምንድን ነው? የእግዚአብሔርን ምሪት ለመቀበል በትክክለኛው መንገድ ለመመራት ነው ትሁታን የምንሆነው እና ትሁት መሆን ለዚህ እድል ይሰጠናል። ሁለተኛ ትሁትን የምንሆነው ለምንድን ነው? የእግዚአብሔርን ጸጋ ስለምንቀበል ነው። ባለፈው ሳምንት ብለናል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሁታን ግን ምን ይሰጣቸዋል? ጸጋ ከፈለጋችሁ ትሁት መሆን። አሜን አሜን። እስኪ ጸጋ ያስፈልገኛል የሚል ሰው አለ ወይስ ብቁ ነኝ እኔ ጨርሻለሁ? ስለዚህ መንገዱ ምንድን ነው? ትህትና። አሁን እኮ በእውቀት እናውቀዋለን፣ ግን በየቀኑ ራስን ማለማመድ አለብን። አንዳንዱ የጨረስን ይመስለናል። ስለ ስራ፣ ስለ ገንዘብ አያያዝ፣ ስለ ትዳር አያያዝ፣ ስለ ምናምን፣ ስለ ፍሬንድ አያያዝ፣ እጮኛ ምናምን አያያዝ ሁሉንም የጨረስን ይመስለናል። ስለ አገልግሎት፣ ስለ ምናምን። ስለዚህ የጨረስን ከመሰለን መማር ይከብደናል። እና ምንድነው ጸጋ ለመቀበል ከፈለግን እግዚአብሔር እንዲረዳን ከፈለግን ምን መሆን? ሀምብል መሆን፣ ራስን ማዋረድ፣ ዝቅ ማድረግ ያስፈልጋል። ሶስተኛ ለምንድን ነው ትሁት የምንሆነው? ትሁት የምንሆነው ሶስተኛ የድልን ህይወት ለመለማመድ ነው። መዝሙር 149:4 አንብቡት። በመጨረሻም ትሁት የምንሆነው የታላቅነት መንገድ ትህትና ስለሆነ ነው። ራሱን የሚያዋርድ ምን ይላል? ከፍ ይላል። ራሱን ከፍ የሚያደርግ ደግሞ ይዋረዳል። ራሱን የሚያዋርድ ማለት ሀምብል የሚያደርግ ራሱን ምን ይላል? ከፍ ይላል። የቪክቶሪየስ የሆነ የግሬትነስ የታላቅነት መንገዱ ትህትና ነው። የታላቅነት መንገዱ ትህትና ነው። ራሱን ያዋረደ ከፍ ይላል። በእግዚአብሔር ፊት ራስን ዝቅ ያደረገ፣ በእግዚአብሔር ፊት ራሱን ያዋረደ እግዚአብሔር በጊዜው ከፍ ያደርገዋል። ማቴዎስ 23:12 ላይ አለ። ኢየሱስ ምን አደረገ? ራሱን ባዶ አደረገ፣ ደሞስ ትሁት አደረገ፣ ራሱን አዋረደ ይላል። ኢንካርኔሽን ባለፈው ተናግሬያለሁ። ኢንካርኔሽን ኢዝ ቱ ቢግ። እግዚአብሔር ከሰው ጋር ለማውራት ለምን ላይ ሆኖ በሆነ እንትን አያንጎዳጉድም ነበረ? በሆነ ቋንቋ ደደደደ ቢያደርግ ምን ሊውጠን ነው ማለት? ይህን ሰማይና ምድር የሰራ የዩኒቨርስ ባለቤት እና ፈጣሪ የሚታይ የማይታይ የሰራ አምላክ እስኪ አውራን ብንለው በምንድን ነበር የሚያወራ? የሆነ ድድድ መብረቅ እንደዚህ ነው ቢል አይገባንም። እና ምን መረጠ? በራሱ ቋንቋ ከሚያዋራን የመረጠው እኛን በመምሰል የኛኑ ሰውነት በመልበስ የኛኑ አኗኗር በመኖር ከኛም ደግሞ ከኛ ውስጥ በጣም ዝቅ ያለ የሚባለው በዛ ጊዜ ባሪያ የሚባለው ክላስ መርጦ ባሪያ ሆኖ ከዛ ደግሞ ለሞት ለሚባለውም ታዞ ራሱን ባዶ አድርጎ ያ ሁሉ እያለ ራስን ባዶ ማድረግ የትህትና አንድ ትርጉም ሰምቻለሁ። ትህትና ማለት በጥቅም ላይ ያልዋለ ስልጣን ነው ይላል አንዱ ሲተረጉም። በጥቅም ላይ ያልዋለ ችሎታ፣ ብቃትና ስልጣን መጠቀም እየቻልከው እንደዚህ ያስከው ነው ይላል። አንድ ጊዜ ኢየሱስ ሊይዙት መጡ። እንበላቸው እንዲናርጋቸው ናምን ኧረ ብራዘር እኔ እኮ ከፈለኩ መልአክ አባቴን ብጠይቀው
ስንት ሌጊዮን ይልካል አለ። በቃ ሺህ በሺህ መልአክ ይልካል። አፈር ከድሜ ያበላቸዋል። በነፃ እንመላለስ ነበር፣ ሻይ ካፌ እንገናኝ ነበር። ግን እያለ ማለት ነው ማድረግ ይችል ነበር ማለት እኮ ነው። እግዚአብሔር እንትን ኢየሱስ በምድር ላይ ይሄን ማድረግ ይችል ነበር። አንድ ፉጨት መላእክቱን ያዛል። እነ ሩፋኤል ሱርማን ነው ሚካኤል ምናምን ከች በእነንትኑ ከነ መሳሪያ ደግሞ መሳሪያ እንዳላቸው አንድ ዳንኤል ላይ አይተናል አይደለ? እዛ እየተዋጋ ነው ተብሏል። ስለዚህ መቼስ ያለ መሳሪያ አይሆንም። እና እሱን ይዞ ከች ይሉ ነበረ። እችል ነበር አለ እኮ በቃ አባቴን እነግረዋለሁ፣ መልአክ ይልካል፣ ይዋጣልን ነበር። በቃ አንዴ ጸጥ እናደርግ ነበር። ደግሞ መልአክና እንትን የተለመደ ነው ታውቃላችሁ። መልአኩን ላከ ይላል። በዳዊት ጊዜ ዳዊት ስተሰራ አንድ ጊዜ አጨደ። ስንት ሺህ ገደለ? 70 ሺህ ነው ስንት ሺህ? በአንድ ምት 70 ሺህ። ምንም አይነት ጥይት የለም። መልአክ ግን እንደዛ ያደርጋል። በአንድ ምት ረም። ዳዊት ደነገጠ። ዳዊት እንደደነገጠ እንዳዘነ እግዚአብሔር አየ፣ ተጸጸተና መልአክ ለሁለተኛ ሊሰነዝር ስንት ሌላ 70 ሺህ ሊለው ሲል እግዚአብሔር አዘነ ይልና መልአኩንም ተዋለው። እንደዚህ አይነት አምላክ መጣና ሰው እዚህና እዚህ ሲይዘው እሺ አለ። እሺ አለ። በበጎች በሸላቾቹ ፊት በአራጆቹ ፊት ዝም እንደሚል በግ ተነዳ ይላል። እንዴ አንተ አንዳንዴ እንትን አይነሽጥም? የሆነ እንትን አይመጣብም? አንዳንዴ የቻልከው እየቻልክ ሰው እንትን ሲገፋ፣ ኢየሱስ ግን ራሱ ምን አደረገ ይላል? ባዶ ያለውን ሁሉ እንደሌለ እንደመነጠቅም አልቆጠረም። እሻል ከእግዚአብሔር ጋር የሚስተካከል አምላክ ሰው የመሆን ፕሮጀክት ሲመጣ እሻል ራሱ ምን አደረገ? ባዶ አደረገ። እና ራሱ ምን አደረገ? አዋረደ። ሃምብል አደረገ። ባዶ አደረገ ደግሞ አዋረደ ይላል። ግን ፕሬዝ ጋድ እግዚአብሔር ምን አደረገው? በዚህ ምክንያት ያለ ልክ ከፍ አደረገው። ትህትና ለምንድን ነው ትሁት መሆን ያለብን? የግሬትነስ መንገድ ነው። እግዚአብሔር ሰው ከፍ የሚያደርግበት መንገድ ነው። ኢየሱስ እንደተደረገው እንደ ፊልጵስዩስ ምዕራፍ 2 ከሆነ ከኢየሱስ ምንድነው የምንማረው ለማለት ነው ጥያቄውን ጠይቃለሁ። ሰዓት ግን ሄዷል። አሁን ከዚህ በኋላ ይሄን ጥያቄ ብጠይቃቸው 5 ደቂቃ ይፈጃል። ስለዚህ አጥኑት ብዬ ብተው ነው የሚሻለው። ፊልጵስዩስ 2ን ባለፈው ስላስመሸው እንዳልደግም። ፊልጵስዩስ 2 ራሱን ባዶ አደረገ፣ ዝቅ አደረገ፣ አዋረደ፣ ለሞት ታዘዘ፣ የባሪያ መልክ ያዘ፣ እንደዚህ። ስለዚህ ኢየሱስ ምን አደረገ፣ ከሱ ምን እንማራለን የሚለውን የሱን መንገድ ከፊልጵስዩስ ምዕራፍ 2 ከ1 እስከ ሆነ ድረስ ያለውን ለማየት ሞክሩ ወይ ስትሄዱ። እኔ በዚሁ አቆማለሁ።